አንቺ ማን አስገቢያስ ውጭ ያደረገሽ? እኔው ራሴ። አንቺ ምን ይሆንሽ ነው? ቆይ ምን ሰው አየሽኝ? ኧረ ቀስ በሉ ቀስ በሉ እንጂ መጫጫው እኮ መፍትሄ አያመጣም። አዎ አክስቴ ልክ ናት። መጫጫው መጨቃጨቁ ምንም አይበጀም። ሲቀጥል ደግሞ ትብቃ እንደዚህ የምታረግ አይነት ሴት አይደለች። ቆይ አንቺ ማን የነገረሽ? አክስቴ ናት። 6 ወርም ሞልቷታል። እኔ ደግሞ እዚህ ቤት ውስጥ እያለሁ ህፃን ልጅ ሲያለቅስ መስማትም አልፈልግም። ውይ አንቺ ሳታለቅሽ ሳትጮኝ ያደግሽው አሉ። ምን ትመስላለች? አታሽላላ እባክህ። አክስቴ ቆይ አንቺ በምን አወቅሽ? ወይ ጉድ! ደህና ሳወር ስሰማ ከርሜ ነበር። ይሄ ጆሮ በቃ ደግሞ እንደገና ሊጀምረኝ ነው ማለት ነው። መጣው በሉ ልጆች። አክስቴ ቆይ ሳሪ የምትልሽን አልሰማሻትም እንዴ? እምቢ አለኝ እኮ የሚባለው ሁሉ እኮ እንደገና አልሰማኝ አለ። እስቲ ቆይ ትንሽ ሞቅ ላድርገው። ሞቅ አክስቴ ማሞቅ ብቻ አይደለም በደንብ ያግሉት። እያሞቅኝ ትላለች እንዴ? አይ ዳጊዬ ሞቅማ ስትወልድ በደንብ አድርጌ ነው ማጠጣት። በእውነት በደንብ ደግሞ ከጌታቸው ወልዳ ዝምማ አልልም። ቆይ ምንስ ቢሆን ዘር አይደል? ሳሪ ቆይ ይሄ ነገር የምር ነው እንዴ? አይ የቃቃ ነው። ዱብ ስታደርገው ያኔ ታምናለህ። የማይሆን ነገር ነው ሀና። ጭራሽ ልትከራከሪላት ነው? መከራከር ሳይሆን የማይመስል ነገር ነው። እንዴት አባዬን ከትብቃ ጋር ክፍሉ ደጋግሜ ሳያት ሲጀምር ጠርጥሬ ነበረ። አንቺንም ስነግርሽ ልትሰሚኝ አልፈለግሽም ነበር። ይኸው አይናችን እያየ። ቆይ የት ሄደች ይባላል? እሺ የትም ትሄድ አይመለከተኝም። ብትፈልግ ገደል ትግባ። እሺ ሀና እንዴት እንደዚህ ልትናገር ትችላለሽ? አንቺም እኮ ሴት ነሽ። በኋላ ይሄ ነገር ቢያጋጥምሽ ምን ልትሆኚ ነው? እሱን ልራሽ ፍሬ። እኔ ሀና ሲያልፍም አይሞክረኝም። ይኸውልሽ ሳሪ ረጋ በይና ነው መጮጮሁ ምንም አይበጅም። ቆይ እንዴት ይሆናል? ይኸውልሽ እኔም እንደማይሆን እርግጠኛ ነኝ። እሺ ትብቃ ከአባዬ ጋር አላምንም። ሳሪ የእናንተ እኩያ እኮ ናት። ጋሼ እኮ ቢወልዱ ያደርሷታል። ለዚህ ይሆናል የጠፋው። ቆይ ቅድም አገኘኋቸው ብለሻል ነበር እንዴ? በስልክ አዎ። አታስቡ ሰላም ነኝ ብሎኛል። እና ታዲያ የት ነኝ አሉ? አልነገረኝም። ራሴ ሊፈነዳ ነው። ሳሪ አይዞሽ እሺ። የማይታመን ነገር እኮ ነው። ይገባኛል፣ ግን በቃ ተረጋጊ። እንዴ ወሽ እናንተም ተቃቀፋችሁ። ጥሩ ቤቱን ያበበሽ ጎበና ቤት አርጉታ። ጥርስን ተነቀሰው ፊት እኔ ነግሬያለሁ። እኔ እዚች ልጅ እረፍ ብያለሁ። እንዴ ሂደህ እዛ የምታቅፈው ንቀፍ። ከፈለክ ለምን በማህበር አታቅፍም የፈለከውን? ስማ እዚህ ቤት ያሉ ሴት ልጆችን በሙሉ ማስረገዝ ነው እንዴ ያሰባችሁ? እረፉ እንጂ። አልቻልኳትም ናቲ። ገና ከመምጣቱ እኮ ምላሷን አዞረችብኝ። አይዞሽ ትብቃይ፣ እሷ እኮ ልጅ ናት። እንዴ ቆይ እኔስ ልጅ አይደለሁ እንዴ? አንቺ የልጅ አዋቂ ነሽ። በዛ ላይ ደግሞ ኃላፊነትሽን ይዘሽ ለዓላማሽ የቆምሽ። አቃተኝ፣ አሁን ደከመኝ ናቲ። ትብቃይ፣ ገና ዋናው መንገድ እኮ ነው የጀመርነው። አይታየም ገና ከጀምሩ ምን እንደተፈጠረ? ይሄ እኮ የሚስተካከል ነገር ነው። እንዴት ሆኖ? ሲጀመር አንቺ መውጣት አልነበረብሽም። ባልተፈጠረ ነገር አንቺን ሲጠረጥሩሽ፣ በዛ ላይ ደግሞ ጥለሽላችሁ ስትወጪ እውነት ነው እኮ የሚመስላችሁ። እዛ መቆየት አቃተኝ። ቆይ ግን እንዴት አክስቴ አመሌ እንደዚህ ልትቻለች? ስንት ወርሽ ነው ስትለኝ 6 ወር ያልኳት። እኔ ገባሁበትን ነው 6 ወር ያልኳት። የእሷ ጆሮ ግን ገልብጦ ገለባብጦ። ለአሁኑ ቀላል ነው፣ ግን ለወደፊቱ በጣም ትልቅ አደጋ ነው። እንዴት? እንደ ልብሽ የሰውየው መኝታ ቤት መግባት በጣም ትልቅ እንቅፋት ነው የሚሆኑብሽ። አረ እኔ ሁሉም ቀርቶብኝ ከዛ በወጣውና በተገላገልኩ። ትብቃይ፣ የእናትሽ ሮሚ አጽሚ ይወቅስሻል። እናትሽን እንደዛ እያሰቃያት የገደላት ሰውዬ እንደ ልቡ ሲፈነጭ ዝም ስትይ እሱን ስታዩ የእስካሁኑ ልፋትሽስ? አቃተኛ። አሁን ሁሉም ነገር እያበቃ ነው። አቶ ጌታቸው በተራው የሚያለቅስበት ሁሉንም ዋጋውን የሚከፍልበት ጊዜ የደረሰ ነው። የራሴን ሳስብ ያንተን ዘነጋው። አንተ እንዴት እየሆነልክ ነው? ሁሉም ነገር እንዳሰብነው እየሄደ ነው። በዛ ላይ ደግሞ እነ ሳሪን ያገተው ልጅ ተይዟል። ማስፈራራ ቪዲዮም ይዞ እያስፈራራው ነው። እሱ ቆየት ነው ያለው? አልነገረኝም፣ ግን በቅርቡ የሚስማማ ይሆናል። ከዛስ? ከዛ ሁሉንም ጠቅልለን እሱን ባዶ እናስቀረዋለን። እሺ የሳሪን ነገር እንዴት ልታረጋው ነው? እኔ ሳሪን አሳምናታለሁ። ትብቃይ፣ ግን ሳይዘገይ ያንቺን ነገር መጨረስ ይኖርብናል። ዳጊንም ሮባንም ጠርተን ሁሉንም ነገር ማጣራት ይኖርብናል። አክስቴ ዝም ብለሽ እኮ ነው። ምን ብለሽ እኮ ነው? አሁን የት ሄዳ ነው እሷ? አባዬ ቢጠይቀንስ ምን ልል ነው? ምን መጠየቅ ያስፈልጋል? በቃ ከሆነ ሆነ ነው በቃ። አክስቴ ትብቃ እንደዚህ የምታደርግ ልጅ አይደለችም። ምንድን ነው የምትይው? ትብቃ እንደዚህ አታደርግም። እሱማ በግድ ነው፣ ጌታቸው አስገድዶኝ ነው አለች እኮ። ምን አስገድዶኝ ነው? ማን ነው እንደዚህ ያለው? ትብቃ ነው እንደዚህ ያለችው? ወይ ጉድ! ሳርዬ
ብትጠይቂያት እኮ ተገድጄ ነው አለች እኮ በቃ። ይሄማ ወንጀል እኮ ነው። አባታችን እንደዚህ ካደረገ ተገቢውን ቅጣት ማግኘት አለበት። ውይ አመለ እንዴት ተዋረድ። ምን አለ እንደው እንደ እናት እንደ አባቶቻችን ብንሞት እንደው በስተርጅና እንደገና ቁልቁል። አሁን ሰው ቢሰማ ምንድን ነው የሚል? እና እንደዚህ ግፍ ተፈጽሞበት እንዴት ከቤት ትወጣለች? አሳዘነችሽ አይደል? ታሳዝናለች እንጂ ትብቃን ግን መፈልግ አለብን። እሺ እሷማ ነቃች እኮ ነቃች፣ በደንብ ነቃች። ወይዘሪት ትብቃ ትንቃቃ ልትባል እኮ ነው። አሁን እኮ በቃ የቤት እመቤት ሆነች እኮ። አቤት ጌታቸው። ቆይ ሻው ምንድን ነው የምናደርገው? እናሳ ጉድ አረጋት እንጂ በለጋ እድሜዋ። አክስቴ ቆይ ትብቃ ልፈልጋት። እሺ ፈልጋት። እሺ አይ ሳሪ እርግብ እኮ ናት። ኧረ ጌታቸው እንደው ምን ስትላሰብ ገና ዝቼ ትንሽ ልጅ ነው። አቤት ውርደት። እኔ እኮ እኔ ላይ ይጮሃል፣ ሌላው ላይ ይጮሃል። እሷ ላይ እኮ አይጮህባትም ነበር። ቀስ ብሎ ትብቃ ነበር እንዲያታለለችን ትንሽ ልጅ ተጫወተባት። እንግዲህ ምን ይደረግ፣ መውለድ ነው በቃ። ይሄኔ ወንድ ልጅ ፈልጎ ይሆናል። እነዚህ ሁለት ሴቶች አሉ፣ ወንድ ፈልጎ ይሆናል። እሷ ጋር ሄደ። ጥሩ ነው፣ እንታያለን። አንተ ቆይ ያመሃል እንዴ? የአክስቴን ጆሮ አምነህ እንዴት ነው እሷን የምትጠራጠራት? እንዴት አልጠረጠርም እንዴ? ስንት የመከራ ሌሊቶችን እንዳሳለፍኩኝ እኮ እኔና ፈጣሪ ብቻ ነን እኮ የምናውቀው። የምን ህልም የምን ሌሊት ነው እንዴ? ብቻዋን ባገኛ ቁጥር እንዳይደፍራት ደግሞ እንዳያበላሻት እኮ ፍራቻ እኮ። እሱ የሁላችንም ስጋት ነበር። እንዴ ነበር ማለትማ ይኸውልህ ነበረ ግን አልሆነም ማለት ነው። አንተ ቆይ በምን እርግጠኛ ሆንክ? አንተ ቆይ የዛ ሴትዮ ጆሮ እየገለበጠ እንደሚሰማ ጠፍቶህ ነው? እሺ እሱ ሲሆን ይባል። ቆይ እሷስ? እሺ ቆይ ምን አስደበቃት እንዴ? መጠርጠሯስ? ያቺ ምንም የማታውቅ ታማኝ ትብቃ በዛች ሁለት ግራ ጆሮ ባላት ሴትዮ ባወራችሁ ነገር ትጠረጥራታለህ እንዴ? ይኸውልህ ትሰማኛለህ? ያደረግከው ነገር አይደለም እና ከሰፈር ከሀገር ያስጠፋል እንዴ? ለምን ተደበቀች ይላል እንዴ? እሺ አሁን ቆይ የት ገባች ይባላልሽ? ምን የሆነ ቦታ ሄዳ ነው የሚሆነው እኮ። የት? ይኸውልህ ከዚህ በፊት የት ሄዳ ታውቃለች የሚለውን ነገር ማሰብ ነው ያለብን። ይኸውልህ እኔ ትብቃ ከፍቷት የምትሄድበትን ቦታና ደግሞ የምትደበቅበትን ቦታ አላውቅም። ምናልባት ቤተክርስቲያን ሊሆን ይችላል። ደግሞ ስልኳን ብታነሳ ምን አለው? ቆይ እስኪ ልሞክርላት። ዝም ብሎ ሰው ማስጨነቅ አለ እንዴ? ሮባ ይጠራል። አይጠራም መቻልኩ እኔ አታነሳም እኮ ነው ያልኩ። እንዴ አነሳችሁ? ሄሎ ትብቂቲ፣ በእናትሽ በቃ እኔ እኮ ስሜታዊ ሆኜ እኮ ነው እንደዚህ ያደረኩት። በቃ በእናትሽ በተሻለሽ አቅም ይቅርታ አድርጊልኝ። ኧረ እሷንም ማስወራት እንዴ? ሄሎ ትብቂቲ፣ ሄሎ ዘጋችሁ ወይ? ሄሎ በቃ እንመጣለን። እሺ ሄሎ ዘጋችሁ። እሺ ምን አለች? ድምጿን መስማቴ በቃ በቂ ነው። ዋናው እሷ ደህና መሆኗ። ቆይ ምን ብላ ነው? ናቲ ሁላችንን የሚፈልጋል አንድ ያለችው። አሃ ስለዚህ ናቲ ጋር ነበረች ማለት ነው። ሲከፋት ታገኘዋለች ማለት ነው። አየህ አይደለ? ናቲ ሁሉንም ሰውና ሁሉንም ነገር እንደያመጣጡ መቀበል ይችላል። በጣም እንጂ። ቆይ እኔ ምን አይነት ማረባ ሰው ነው? ዋናው ነገር ቀጣዩን ነገር ማስተካከል ነው። ልጅ ሮቤል እናስተካከላለን። አቶ ዳግም እና ተረጋጋሽ ማለት ነው። እና ቆይ ልበጥበጥ ልወዝወዝልህ? ኧረ እንትን ተወዛወዝልኝ። ኧረ ና በእናትህ ቀጥልን። ሀይ ጋይስ እንዴት ናችሁ? ወይ አዎ በሰላም ነው። ትንሽ ችግር ነበረ፣ አሁን ግን በቃ ተፈቷልሽ እንዳታስቡ። ወይ ቀዮ አለው እንዴት ነህ አንተ? በቃ ከዚህ በኋላ የሚደበቅ ነገር የለም። ያው ፋሚሊ እየነገርኳችሁ እኮ ነው። ትንሽ ችግር ነበረ። ወይ ባርዬ ክላስ ሰሞኑን እንገባለን። አና አንቺ ከማን ጋር ነው የምታወሪው? ጋይሶች ሁላችሁ እቹትና አክስቴ አመለ ተዋውቋትላችሁ። አክስቴ አመለ ትባላለች። አክስቴ ነኝ እንጂ ታውቂያቸው ምን ሆነሽ ነው? እነማን ናቸው ደግሞ? እንዴ ቤተሰብ እኮ ናቸው። የት ያገኘሻቸው ናቸው? አዘፍኛቸው። አክስቴ እኮ ዘፋኝ አይደለችም። ምን አሉሽ ፋሚሊዎችሽ? ትስፈን እያሉ ነው አክስቴ። ምን አሉ አልሽ? ዘፈን ትስፈንልን ነው የሚሉት።
የማን ልስፈንላችሁ? የጥላሁንን የማሙድ ይሻላል ነው? ይሄ ማን ነው አዲስ የመጣው? ሮፍናን። የሮፍናንን ልስፈንላችሁ። እሺ ጋይስ አክስቴ የሮፍናንን ልስፈንላችሁ እያለቻችሁ ነው እና ማንንም ማስገባት አልፈልግም። ምንድን ነው የጻፍከው? ምን ነው ሀንዬ ስልኩን ወርወርሽውሳ? ምን አሉሽ? ምን ሰማሽ? አባትሽ ወሰደብን በእናንተ እናስከፍለዋለን ነው። ምንድን ነው የሚከፍለው? የትምህርት ቤት ነው? አክስቴ ደግሞ እየቀነሽ ነው የምትሰሚው? ቀነሰ? እሰይ ጥሩ ነዋ። ታዲያ አክስቴ አይሰማሽም እንዴ? የአራት ጩይብኝ ይሰማኛል። የአባትሽን ዕዳ እናንተ ትከፍላላችሁ። የምን ዕዳ? እኔ ምን አውቄ። አሁን ሰላም አጣው። በቃ የት ልሂድ? እሺ የት ልትሄጂ ነው አንቺ ልጅ? የዚች ትብቃ ጉዳይ ነው? ተይኝ እስኪ አክስቴ። ቆይ እንጂ ነይ። አይ አንዬ ልጄ ምን አስቸኮለሽ ልጄ? ለምን ቀድመሽ ትቃጣያለሽ? አንድያዋን ስትወልድ እርር ቅጥል ብሽቅት የለ ያኔ ምን አናደደሽ? ሁላችንን ነው እንጂ ያቃጠለችን። አይ ጌታቸው እንዲህ እንደው ስልምልም ብላ መጣ። እንዲህ አይነት ታሪክ ትስራ። ጌታቸው ደስ ይበል። እና የአክስቴ ጆሮ አስተካክሎ አልሰማም እና እኛ መበጥበጥ አለብን። የአክስቴ ጆሮ ገና ጉድ ያመጣል። ይኸውላችሁ እኛ እየመረጥን ነው መስማት ያለብን። እንዴ ቆይ እሷ እንዴት አድርጋ ብትሰማው ነው? ግልብጣ ነው። ይኸውልህ እሷ እንደፈለገች ብታወራ አንተ እያስተካከልክ ነው መስማት ያለብን። አሁን ያለፈው አልፏል። ከዚህም በኋላ ግን መጠንቀቅ ይኖርብናል። ትብቃ፣ አንቺ ምንም ነገር እንዳልተፈጠረ ወደዛ ቤት መመለስ አለብሽ። እሱ ነው የሚሻለው። እንዴ ቆይ ሲጀምር ሀናን ማናስ ውጪ ማናስ ገቢ ያደረጋት? እኔን ለማበሳጨት ጥሩ መንገድ አገኘች። እቺን ጩጬ ግን ማለት ነው እንዲህ ጆሮዋን መቆንጠጥ ነው። ቆይ ሮባት ቸኩል። አሁን አቶ ጌታችሁ ወደ ቤቱ መምጣቱ አይቀርም። እኛም ይበልጥ መዘጋጀት አለብን። እንደተባባለው ዙሪያውን በጠላቶቹ መከበቡን ማሳመን ነው። እኛም በተቻለን መጠን እሱ እንዲያምንን ከእሱ ስር ሆነን ጥሩ ጥሩ ነገር ማድረግ ይኖርብናል። በቆንጅትና በፍርዳው ቃል መሀል ያለውን መስመር መመርመር አለብን። ቆንጅት ልጆቹን ካገተው ልጅ ጋር ምን አይነት ግንኙነት እንዳላት ማወቅ ይኖርብናል። ካስዬና የፏ የተስማሙበትን ጉዳይ ስለሚጠቅመን እሱን ማጣራት አለብን። አቶ ጌታቸው እኮ ሁሉም ነገር የራሱ ለማድረግ የማያደርገው ነገር የለም ማለት። እሱ እኮ ቀላል ነገር ነው። ልጆቹን አግቶ የነበረው ልጅ ላይ መጥፎ ቪዲዮ ይዞ እኮ ባሪያው ሊያደርገው ደብቆታል። አቶ ጌታቸውን ስትለቀው እሱ ወደ ልጁ መብረሩ አይቀርም። የልጁን ጭራ ይዘን እንከተለዋለን። ደግሞ አቶ ጌታቸው ጋር ያለው ቪዲዮ እኛ ጋርም ስላለ ለአቶ ጌታቸው እንደሚታዘዘው እኛም እንጠቀምበታለን። ነገሮች መልካቸውን እየያዙ ይመስላል። የሆነ የተስተካከለ ነገር ያለ ይመስለኛል። ግን መዘናጋት የለብንም። እንደውም የበለጠ መጠንቀቅ ይኖርብናል። ይኸውላችሁ ሁሉን ነገር በጥንቃቄ ነው ማድረግ ያለብን። ምንም አይነት እዛ ጀርባ እጅ ማማማ የግቡ እሺ ነጅሬ ምንድነው ምሽግ ይዛችሁ? ሳሪ ቤት ለሙሳ። አንተ አታፍርም እንዴ? አዲስ ቤት እንደሰራ ሰው የራሷን ቤት ለሙሳ ስትል? በእርግጥ የነሱ ቤት ነው፣ ግን ደግሞ ያው እዚህ ቤት ከመጡ እኮ ቆዩ ብዬ ነው አይደለ? በፊት እኮ ይመጡ ነበረ። ነገሩ እንደዛ ነው። ሳሪ ቁጭ በይ ቁጭ በይ ይላል እንዴ? ምን ሆነ ነው? ይኸውልሽ ሳሪ፣ እኔና ዳጊ ትንሽ ያልጨረስናት ስብሰባ ነገር አለች አይደለ? ካነሳው ይቀር ሳሪ፣ እኔ ዛሬ ልንገራት ነገ ልንገራት እያልኩ በጣም ከራሴ ጋር ግብ ውስጥ የገባሁበት በጣም አስጨናቂ ጉዳይ ገጥሞኛል እና ወጣ ብለን ብናወራ አየር እየተቀበልን ምን መሰለሽ ሁሉም ነገር በጥንቃቄ እንደተነጋገር ነው። በቃ አንቺ ሂጂን ይመጣሉ። አንተ ካለ ሁሌም አሸናፊ ነን። ስለተማመሽብኝ እኮራብሻለሁ። በቃ አንቺ ሂጂ። ሄሎ፣ ሁሉንም በጥንቃቄ ጨረሳችሁ? በቃ ሽፋን አድርጉልኝና እኔ ልውጣ። እሺ